እንደምን አላችሁ ውድ ተማሪዎች በዛሬው ዕለት የምናየው የ12ኛ ክፍል የሂስቶሪ ትምህርትን ዩኒት 5 ነው። የዩኒት 5 ፓርት 3 እናያለን። ፓርት 1 እና 2 ከዚህ በፊት የተሰራ አለ እዚሁ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ዩኒት 5 ግሎባል ኤንድ ሪጂናል ዲቨሎፕመንት ሲንስ 1945 ስለዚህ ከ1945 ጀምሮ የግሎባል እና ሪጂናል ዲቨሎፕመንት የሚለውን ቶፒክ በአጠቃላይ 90 ጥያቄዎችን አዘጋጅተናል። እነዚህ 90 ጥያቄዎች ዛሬ የመጨረሻዎቹን 30 ጥያቄዎች እንሰራለን አብረን ማለት ነው። ሂስትሪ ብቻ ሳይሆን ያው ሌሎች የትምህርት አይነቶችንም እንደዚሁ እያዘጋጀን እንገኛለን። እዚሁ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላረጋችሁ ሰብስክራይብ ያረጋችሁ ቤተሰብ ሆኑ አብረን እንቀጥላለን። ይሄ ቶፒክ ዋናው ዓላማ ምንድነው? ተማሪዎች ለኢንትራንስ ኤግዛም እንዲሁም ደግሞ ለክፍላቸው ፈተና የተሻለ ዝግጅት እንዲያደርጉ በርካታ ጥያቄዎችን ቢሰሩ የተሻለና በቀላሉ አንደርስታንድ ማድረግ እንደሚችሉ ለማገዝ ነው ማለት ነው። እስካሁን የተሰሩ ጥያቄዎችን እንዲሁም ደግሞ ሌሎች ከዚህ በኋላ የሚሰሩትን እስከ መጨረሻው ዩኒት የያዘ መጽሐፍ አዘጋጅተናል። ማለትም ጥያቄዎቹን በመጽሐፍ መልክ አዘጋጅተናቸዋል። ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ በተለይ ሶስቱን በመጽሐፎች አዘጋጅተናል። እነዚህ መጽሐፎች ከፈለጋችሁ እዚህ ጋር በተቀመጠው አድራሻ መሰረት ጻፉልን። በመፈልጉት መሰረት ሊንክ እናስቀምጥላችኋለን ማለት ነው። አሁን ወደ ጥያቄዎቹ እንሂድ። 61 which movement did Savasandara both lead with the help of Japan? A. Quit India movement, B. Non-cooperation movement, C. Indian National Army movement, D. Swedish movement. Okay, C. Indian National Army movement ይባላል ማለት ነው። ይሄ የኢንዲያን ናሽናል አርሚ ሙቭመንት የሚባለው ዘ ቦስ ሊድ የሚባለው ማለት ነው። ኢንዲያን ናሽናል አርሚ ዊዝ ቱ ፋይት አጌንስት ብሪተን ሩል ማለት ነው። የብሪቴንን አጌንስት ለማድረግ የነበረ ሙቭመንት ነው ይሄኛው። Okay, 62 which was the main reason for the partition of India in 1945? A. Religious difference between Hindus and Muslims. B. British administrative inefficiency. C. Economic reasons. D. Influence of World War II. Okay, A. the religious difference ነው። ይሄ በሙስሊም እና ሂንዱይዝም መካከል የነበረ የሪሊጂየስ ዲፈረንስ ነበረ ማለት ነው። ይሄ ሪሊጂየስ ዲፈረንስ ህንድን እንድትከፋፈል አድርጓታል ማለት ነው። ሶ የሁለቱ ምንድነው ሃይማኖቶች ለምሳሌ በፓኪስታን እና በህንድ ማለት ነው። ስለዚህ ፓኪስታን ከህንድ ተገነጠለች ማለት ነው። እስልምና ተከታይ ሆና ማለት ነው። ሶ ዋና ምክንያታቸው ያው የሁለቱ እንትን ነበር ማለት ነው። 63 who became the first prime minister of independent India? A. Jawaharlal Nehru, B. Mahatma Gandhi, C. Sundar Petal, D. Rajendra Prasad. A. Jawaharlal Nehru ማለት ነው። ይሄ በኦገስት 15 1947 ማለት ነው ኢንዲያ ኢንዲፔንደንት ስትሆን የመጀመሪያው ፕራይም ሚኒስተር የነበረ ማለት ነው። 64 which country was formed in 1971 after the declaring independence from Pakistan? A. Sri Lanka, B. Afghanistan, C. Nepal, D. Bangladesh. Okay, D. Bangladesh ነች። ባንግላዴሽ አንዷ እንትን የተመሰረተች ነበረች ማለት ነው ከእንትን በኋላ። ኦኬ በ1971 ማለት ነው from Pakistan to become ምን ሆነች the independent national of Bangladesh ተባለች ማለት ነው። ከፓኪስታን ኢንዲፔንደንት ምን ሆነች ኔሽን ሆነች ማለት ነው ባንግላዴሽ። ኦኬ 65 what was the main consequence of the partition of India? A.
immediate economic prosperity. B, the end of British colonial rule in Asia. C, mass violence and displacement of millions. D, India becoming a communist state. C, mass violence and displacement of millions. ይሄ the partition led to widespread violence and one of the largest mass migrations in history ማለት ነው። በዓለም ታሪክ ከፍተኛ የሆነ ስደት ወይም ፍልሰተኝነት የነበረው እንትን ነበረ ማለት ነው የኢንዲያ ውስጥ። Okay, 66. Which event marked the establishment of the People's Republic of China in 1949? A, end of World War II. B, victory of the Communist Party in the Chinese Civil War. C, Japan's surrender. D, the fall of the Soviet Union. Okay, B, the victory of Communist Party in the Chinese Civil War ማለት ነው። ኦኬ የቻይኒስ ሲቪል ዋር ኮሚኒስት ፓርቲ የሚባለው በማን የሚመራው ማለት ነው? በማኦ ዘዲንግ የሚመራው ሌላኛውን በሱ በተቃራኒ የነበረውን ኮሚንቴግ የሚባለው ወይም KMT የሚባለውን በማሸነፍ በ1949 PRC ወይም ፒፕልስ ሪፐብሊክ ኦፍ ቻይናን መስርቷል ማለት ነው ማኦ ዘዲንግ። 67. Who was the leader of the Chinese Communist Party CCP during the establishment of the PRC? A, Chiang Kai-shek. B, Mao Zedong. D, C, Deng Xiaoping. D, Sun Yat-sen. B, Mao Zedong ነው። ይሄ ማኦ ዘዱንግ የመጀመሪያው የቻይና ወይም ደግሞ ሲሲፒ ምንድነው ሊደር ነበረ። ከዛ ፒአርሲን ሲመሰርቱ ማለት ነው ፒፕልስ ሪፐብሊክ ኦፍ ቻይና ያሁኗ ቻይና ማለት ነች ፒፕልስ ሪፐብሊክ ኦፍ ቻይና የምትባለው። ስለዚህ በ1949 ሲመሰርቱ የመጀመሪያ የነበረው ሊደር ማን ነው? ማኦ ዜዱንግ ይባላል። ቻይናን ኮምፕሊትሊ አሁን ከድህነት ያወጣት መሪ ማለት ነው ማኦ ዜዱንግ የሚባለው። ከ50 ምናምን ዓመት በፊት ያው ቻይና እንደሚታወቀው በጣም ደሃ ሀገር ነበረች። ነገር ግን እነ ማኦ የኮሚኒስት ፓርቲው በወሰደው እርምጃ መሰረት ቻይናን አሁን ላለችበት እንትን አድርሷታል ማለት ነው። ስለዚህ ይሄ ፒአርሲ የሚባለው አሁንም እነ ሺ ጂንፒንግ የሚመራት ቻይና ያው ፒአርሲ ነው የምትባለው ማለት ነው። እነ ሺ ጂንፒንግም የኮሚኒስት ፓርቲ ተቀባብለው እዚህ አድርሰውታል ማለት ነው። 68. What was the Great Leap Forward? A, military expansion campaign. B, a policy to improve foreign relations. C, an economic and social campaign to rapidly industrialize China. D, a space exploration project. Okay, C, economic and social campaign to rapidly industrialize China. ቻይናን ኢንዱስትሪያላይዝ ለማድረግ የነበረ ይሄ ማን ላውንች ያደረገው ነው? ማኦ ማለት ነው። ማኦ ላውንችድ ዘ ግሬት ሊፕ ፎርዋርድ ብሎ በ1958 ማለት ነው to increase agricultural and industrial production but it resulted in the economic disaster and famine. ይሄንን በማድረጉም ያው ምንድነው ድርቅና ረሃብ ተከስቷል ማለት ነው። እሱ የወሰደው ይሄ እርምጃ ያው በዛ ሰዓት ብዙ ለውጥ አላመጣለትም። ነገር ግን ይሄ ግሬት ሊፕ ፎርዋርድ የሚለው የኢኮኖሚክ እና ሶሻል ካምፔን ነበረ ማለት ነው። 69. What was the purpose of the 100 Flowers campaign launched by the Mao Zedong? A, to encourage free speech and criticism of the Communist Party. B, to promote agricultural development. C, to introduce democratic reforms. D, to expand Chinese military power. A, to encourage free speech and criticism of the Communist Party ነው። ይሄ 100 Flower campaign የሚባለው ማለት ነው። so Mao initially encouraged intellectuals to express their
opinions, but later reversed his stance, launching the rightist campaign against critics ማለት ነው። ክሪቲክስን ደግሞ against የሚያደርጉትን ለመቃወም ሌላ ያው ካምፔን ነበረው ማለት ነው። የመጀመሪያው ግን ይሄ 100 flowers ካምፔን የሚባለው ምንም ችግር የለውም፣ ፍሪ ስፒች ነፃ ሐሳብን በነፃ መግለጽ ይቻላል። ፕላስ ይሄ የኛም ፓርቲ ኮሚኒስት ፓርቲውን ክሪቲሳይዝ ማድረግ መተቸት ይቻላል የሚል አይነት ካምፔን ነበረው። በኋላ ግን እንትኑን ያየው ሲሄድ ምንድነው ሪቨርስ አድርጎታል ማለት ነው። መቃወም አይቻልም፣ በነፃነት እንደፈለጉ መናገር አይቻልም የሚል አይነት ሌላ ነገር ደግሞ እንትን ብሏል ማለት ነው። 70 what was the main goal of the Mao Zedong's cultural revolution? A, to modernize China's economy. B, to promote Western ideologies. C, to eliminate bourgeois ideas, restore revolutionary zeal. D, to strengthen Chinese diplomatic ties with the West. C, to eliminate bourgeois idea and restore revolutionary zeal ማለት ነው። ሶ ማኦ ዜዱንግ launched the cultural revolution በ1966 ማለት ነው to eradicate bourgeois influence, reinforce communist ideology and maintain his control over the government ማለት ነው። ራሱን ከፍ ለማድረግና ማኦ ዜዱንግ ፓወርፉል እየሆነ እንዲሄድ የሚያስችለውን ሙቭመንት የሚያስችለውን ኮንትሮል ያደረገበት ነው ይሄ ካልቸራል ሪቮሉሽን ማለት ነው። 71 who was the Red Guards during the cultural revolution? A, military generals supporting Mao. B, students and youths encouraged to attack party officials. C, farmers advocating for agricultural reforms. D, business leaders promoting industrialization. Okay, B, students and youths encouraged to attack party officials. Okay, ይሄ ሬድ ጋርድስ የሚባለው where the groups of students and teenagers ነው የተማሪዎችና የገና የወጣቶች ሙቭመንት ነበረ። ሞቢላይዝድ ባይ በማን ሞቢላይዝ የተደረገው በማኦ ማለት ነው to attack intellectuals, bureaucrats and perceived enemies of the communist ማለት ነው ወይም ደግሞ the communism የኮሚኒዝምን ጠላቶች ለማጥፋት ለማውደም የተቋቋመ እንትን ነው ይሄ የሬድ ጋርድ እንትን ማለት ነው። ይሄ ሬድ ጋርድ የሚባለው ማለት ነው። ሶ በማኦ አማካኝነት በተማሪዎችና በወጣቶች አማካኝነት ይንቀሳቀሱ የነበሩ ሙቭመንቶች ናቸው። 72 which of the following was a major consequence of the cultural revolution? A, increased industrial output. B, strengthening of the intellectual and academic institutions. C, widespread violence and persecution of intellectuals. D, improved diplomatic relations with the Western nations. Okay, C, the widespread violence and persecution of intellectuals የሚል ነው። So intellectuals, teachers and party officials were subject to torture, imprisonment and the execution during the cultural revolution ማለት ነው። እነዚህ ኢንቴሌክቹዋል የሚባሉት በጣም ከባድ ስቃይ ይደርስባቸው ነበር። ይሄ በተለይ ኮሚኒስት ፓርቲን የሚቃወምና የተለያዩ እንትኖችን የሚጽፉትን የቲቸርም አስተማሪዎችም የሚሆኑ ኢንቴሌክቹዋል የሚሆኑ ኤኒ ፓርቲ ተቃዋሚ የሚሆን ከፍተኛ የሆነ ስቃይ ያደርሱባቸው ነበር በካልቸራል ሙቭመንት ጊዜ ማለት ነው። 73 what was the fate of General Lin Pao, Mao's named successor? A, he successfully overthrew Mao. B, he was killed in the airplane crash while flying. C, he became the leader of China after Mao's death. D, he was imprisoned by the Red Guards.
Okay, B, he was killed in the airplane crash while fleeing ማለት ነው። ኦኬ ስለዚህ ሊን ፓኦ የሚባለው ኢኒሻሊ ማውስ ክሎዝ አለ የማኦ የቅርብ ጓደኛው የቅርብ አጋሩ ነበረ። then he attempted to assassinate him but was killed in the plane crash while trying to escape ለማምለጥ ሲሞክር ማለት ነው። ለማምለጥ ወደ USSR ለማምለጥ ሲሞክር በ1971 ተገድለዋል ማለት ነው አውሮፕላን ውስጥ። ይሄ የማኦ ተቃዋሚ ተደርጎ ተወስዷል ማለት ነው በዛ ሰዓት። 74 what was the significance of the Tiananmen Square protests in the 1989? A, they lead the overthrow of the Chinese government. B, they resulted in increased political freedom in China. C, they were a major pro-democracy movement, violence suppressed by the government. D, they strengthened communist rule in Vietnam. See, they were major pro-democracy movement violently suppressed by the government. ስለዚህ in 1989 Tiananmen የሚባለው square protests demanded the political reforms, but the government responded with the military force, killing and imprisoning many protesters. ስለዚህ ልክ በ1989 ሲቃወሙ ማለት ነው ቲያንሜን ስኩዌር ፕሮቴስት የሚባለው ተቃውሞ ላይ በጣም ብዙ የቻይኒስ ተገድለዋል ማለት ነው። ያው አፍሪካ ብቻ አይደለም ቻይናም ያንን አሳልፋለች ማለት ነው። የተቃዋሚዎችን በመግደል ሰላማዊ ሰልፍ የሚወጡትን ምንድነው ኮሚኒስት ፓርቲን የሚቃወም የሚናገር ልክ ደርግ ያደርገው እንደነበር ማለት ነው። ደርግ ያው ኮሚኒስት ፓርቲ ነበረ ከቻይኒስ እና ከዩኤስኤስአር የወረሰውን እንትን ተጠቅሞ ማለት ነው። ለክ በዛ ሰዓት ፕሮቴስተርስ ወይም ተቃዋሚ ወይም ሰልፍ የሚወጡ አካላት ሹት ይደረጉ ነበር ማለት ነው። Okay, 75 which colonial power ruled Vietnam before its independence struggle? A, Britain, B, Spain, C, France, D, Portugal. Okay, France ነች። C, France ruled Vietnam as a part of French Indochina ብላ ማለት ነው። ፍራንስ ነበረች የምትገዛት ማለት ነው። from the late 19th century until the mid 20th century ማለት ነው። 76 what was the main outcome of the Geneva Conference in 1954 regarding Vietnam? A, Vietnam was reunited under communist rule. B, the USA took control of Vietnam. C, Vietnam was divided at the seventh parallel into communist north and non-communist south. D, France retained control of Vietnam. Okay, C, Vietnam was divided at the seventh parallel into communist north እና non-communist south ተብላ ለሁለት ተከፈለች በጄኔቫ ኮንፈረንስ ማለት ነው። በጄኔቫ ላይ ባደረጉት ኮንፈረንስ በ1954 ዓመተ ምህረት በቪየትናም ዙሪያ የሰበሰበው ስብሰባ መጨረሻው ምንድነው የሆነው? ቪየትናምን ለሁለት መክፈል ማለት ነው። Then the Geneva Conference established the temporary divisions of Vietnam with Ho Chi Minh የሚባል communists controlling the north and the US backed movement in the south ማለት ነው። ስለዚህ ሳውዙ ነን ኮሚኒስት ነው። ነን ኮሚኒስት ማለት ያው ሌሎችን የካፒታሊስት ጋር የሚጠጋ ወይም ለካፒታሊስት የሚያግዝ አይነት ነገር ሆኖ የኮሚኒስት ደግሞ ሌላኛው ሆኖ ለሁለት ተከፈሉ ማለት ነው temporarily. 77 why did the United States intervene in Vietnam? A, to support communist expansion. B, to prevent the spread of communism in the Southeast Asia. C, to assist
Ho Chi Minh's leadership. D. To help France reclaim its colony. Okay, B. To prevent the spread of communism in the Southeast Asia ማለት ነው። ስለዚህ ዩናይትድ ስቴትስ ያው እንደሚታወቀው ኮሚኒስት ወይም ኮሚኒዝምን የምትቃወም ሀገር ነች። ስለዚህ ኮሚኒዝም እንዳይስፋፋ ደግሞ ዩናይትድ ስቴትስ ብዙ ነገር ታደርግ ነበር። ከዛ ውስጥ አንዱ ቪየትናምን ኢንተርቬን ማድረግ ወይም በቪየትናም ጉዳይ ጣልቃ መግባት አንዱ እንትኗ ነበር ማለት ነው፣ ኮሚኒዝም እንዳይስፋፋ ለማድረግ። 78 what marked the official end the Vietnam War in the 1975? A. The signing of the Geneva Accords. B. The reunification of Vietnam under communist rule. C. The a peace treaty between the North and South Vietnam. D. The withdrawal of Soviet troops. Okay, B. The reunification of Vietnam under communist rule ማለት ነው። ኦኬ ስለዚህ የቪየትናም ዋር የቪየትናም ጦርነት ሁለቱን ቪየትናሞች ሳውዝ እና ኖርዝ ቪየትናሞችን ምን ማድረግ ነው? አንድ ማድረግ በማድረግ ተጠቃሏል ማለት ነው። after the fall of Saigon in April 1975 Vietnam was reunified under the communist leadership forming the Socialist Republic of Vietnam ተብላ ተመሰረተች ማለት ነው። ያው ኮሚኒስት እና ነን ኮሚኒስት ተብላ ነበር አይደል መጀመሪያ ቴምፖራሪሊ ዲቫይድ የተደረገችው ዜን አንድ ላይ ኮሚኒስት ሆነ ወይም ሶሻሊስት ሪፐብሊክ ኦፍ ቪየትናም ተብላ ተመሰረተች ማለት ነው። 79 why did the US ultimately lose the Vietnam War? A. The North Vietnamese forces had better technology. B. South Vietnam had stronger military forces. C. The US faced strong domestic opposition and South Vietnamese government was unpopular. D. The Soviet Union and the Chinese stopped aiding North Vietnam. Okay, C. The US faced strong domestic opposition and the South Vietnamese government was unpopular ማለት ነው። ኦኬ ሳውዙ ነበር አይደለ ነን ኮሚኒስት የሆነው የአሜሪካ አጋር የነበረው ዜን ይሄኛው የአሜሪካ አጋር የነበረው ፓርቲ ማለት ነው ምንድነው አንፖፑላር የሆነ ስለሄደ ያው አሜሪካ ምንዋን አጣለች ማለት ነው ከቪየትናም እንድትወጣ ጣልቃ ገብነቷን እንድትስተኮናለች ማለት ነው። 80 what was a key reason the Vietnam War was difficult for US forces? A. Lack of modern military technology. B. South Vietnam's strong resistance against the US. C. The guerrilla warfare tactics and jungle terrain. D. The US fought without air support. C. The guerrilla warfare tactics and jungle terrain የሚባል ነበር። ይሄ የዩኤስ ፎርስን ዲፊካልት አድርጎባታል። ያው ቪየትናም ጣልቃ ገብታ በጦርነት እንትን ለማለት የሞከረችው ሙከራ በጣም ከባድ አድርጎባታል ማለት ነው። 81 who was supported by the Soviet Union in the North Korea? A. Singam Rhee. B. Kim Sung. C. Mao Zedong. D. Park Chung-hee. Okay, B. Kim Sang ማለት ነው። ይሄ ኪም ሳንግ was the communist leader ማለት ነው። 82 why did Kim Sang decide to invade the South Korea in 1950? ይሄ በ1950 ሳውዝ ኮሪያን ኢንቬድ እንዲወር ለምንድን ነው ያስቻለው? A. He was encouraged by the United Nations. B. He believed South Korea would be welcome him as a liberator. C. The USA withdrew all its forces from Korea. D. The Soviet Union ordered him to do so. Okay, B. He believed South Koreans would welcome him as a liberator ማለት ነው።
ሳውዝ ኮሪያን የሚቀበሉት ነበር የመሰለው ነው። ይሄ ሄዶ ልክ ወረራ ሲያካሂድ እነሱም ተቀብለውት ከሱ ጋር የሚሆነው አይነት ነገር መስሎት ነበረና ሪዩኒፊኬሽን ለማካሄድ ነበር ያሰበው ማለት ነው። 83 which international organization intervened the Korean War? A. NATO, B. League of Nations, C. United Nations, D. the Warsaw Pact. Okay, C. the United Nations ነው። የዩናይትድ ኔሽንስ ነበር የኮሪያን ዋር በሚመለከት ጣልቃ እየገባ የነበረ ማለት ነው። 84 which country provided significant military support to North Korea during the war? A. China, B. France, C. Germany, D. Britain. Okay, A. China support ታረግ ነበር ማለት ነው። Okay, provide ታረግ ነበር ለኖርዝ ኮሪያ። 85 what was the outcome of the Korean War? A. North Korea conquered South Korea, B. South Korea conquered North Korea, C. the war ended in the stalemate, D. Korea was unified. C. the war ended in the stalemate ማለት ነው። stalemate the war resulted in the ምንድነው armistice in 1953 with the Korea remaining divided along the 38th parallel ተብላ እንድትቋቋምና ያው ዲቫይድድ እንደሆኑ እንዲቆዩ ሆኗል ማለት ነው በዋሩ። 86 what was the role of General Douglas MacArthur in the Korean War? A. he was the leader of North Korea, B. he led the United Nations force, C. he negotiated peace with North Korea, D. he commanded Chinese troops. B. he led the United Nations forces ማለት ነው። የዩናይትድ ኔሽን ፎርስስ ይመራ የነበረ ነው። 87 which country was absent from the UN Security Council vote to the intervene in Korea? A. China, B. USSR, C. France, D. USA. Okay, B. USSR ነች። USSR ወይም ሶቪየት ህብረት የምትባለው UN session ምንድነው ያደረገ allowing the resolution to pass without their veto ማለት ነው። 88 which empire controlled much of the Middle East before World War the First? A. British, B. French, C. Ottoman, D. Roman. Okay, C. Ottoman Empire የሚባለው the Ottoman Empire ruled most of the Middle East until its collapse after the World War the First. 89 which countries received mandate territories in the Middle East after the World War the First? A. Britain and France, B. USA and USSR, C. Germany and Italy, D. Spain and Portugal. Okay, A. Britain and France. Okay, the Britain controlled Iraq, Palestine and the Transjordan, while France controlled Syria and Lebanon ማለት ነው። Okay, 90 ይሄ የመጨረሻው ጥያቄ ነው። What was the significance of the UN decision on Palestine in 1947? A. It made Palestine an independent nation. B. It divided Palestine into Jewish and Arab states. C. It declared war on Israel. D. It created the single unified Palestinian state. Okay, B. It divided Palestine into Jewish and Arab state. Palestine የጀዊሽ እና አረብ ስቴት ተብሎ ለሁለት ተከፍሏል ማለት ነው። So the UN proposed partition plan that led to the creation of the Israel, sparking ongoing conflict ማለት ነው። የእስራኤል አሁንም ድረስ ያው ኮንፍሊክት የሚያደርጉበት እንትን ማለት ነው። ይሄ አረብ እና ጀዊሽ ተብለው ለሁለት እንዲከፈል የሆነው የፓለስቲን ማለት ነው። ኦኬ የሂስትሪ
እስካሁን ያለው የፓርት 3 ጥያቄ በዚህ ጨርሰናል። ይሄኛው ዩኒት በዚህ ጨረስን ማለት ነው። ኦኬ የሚቀጥለውን ዩኒት በሚቀጥለው ይዘን እንቀርባለን። እስካሁን ባሉት ጥያቄዎች ዙሪያ እንዲሁም ሌሎች አስተያየቶች ካላችሁ ኮሜንት ላይ ጻፉልኝ። ይሄንን የሂስትሪን ጥያቄዎች እስካሁን የሰራናቸውም እንዲሁም ደግሞ ወደፊት የምንሰራቸውን ጥያቄዎች በርካታ ጥያቄዎችን የያዘ መጽሐፍ አዘጋጅተናል፣ በመጽሐፍ መልክ ማለት ነው። ጂኦግራፊ፣ ኢኮኖሚክስ እንደዚህም ሂስትሪ። ስለዚህ እነዚህ መጽሐፎች ማግኘት ከፈለጋችሁ በፒዲኤፍ እዚህ ጋር በተቀመጠው አድራሻ መሰረት ኮንታክት አድርጉን፣ ጻፉልን። በኤስኤምኤስ በስልክ ቁጥራችን ወይም ደግሞ ቴሌግራም ላይ ጽፉልን፣ ሊንክ እናስቀምጥላችኋለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።